ሰው እንዴት ቀኑን ሙሉ ከሚያዝን ሰው ጋር እያዘን ይውላል? ሁሉ ጊዜ ምሬትን ጧት ሲነሳ ተመስገን ነገር ይመስገን በቀላሉ አንብቤ የምረዳ ሰው ነኝ። አንድን ገንዘብ ይዘን የምንጠቀምበት ለዚህ ብለን ያሰብነውን ገንዘብ እግዚአብሔር ይመስገን እኔ ሁሉ ነገር አልጋ ባልጋ የተሳካልኝ ይላል። በጣም ብሶብን ያመመን እየጨነቀንም እኮ እግዚአብሔር ይመስገን። ግን ቃላት ራሳቸው ከመግደል አይተናነሱ። አስገዳጅ ነገሮች የምናመጣው በቃል ምክንያት ነው። አብሮ የነሱን ስሜት እንዲጋራ ይፈልጋል። እንዴት ስቅ ያለሽ የሚል ሰው አለ። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከርማቸዋል? ዛሬም እንግዲህ አንድ ትዝብቴን ይዤላችሁ መጥቻለሁ። የዛሬ ትዝብቴ እንግዲህ ስለ ፖዚቲቭ ኢነርጂ ነው። ስለ ነገሮችን ሁሉ በመልካም ነገር የማየትን አቅም ላወራችሁ ፈልጌ ነው። በእርግጥ እኔ ከራሴ እምነት አንፃር ነው ማወራችሁ እንጂ ተምሬው አውቄው ተመራምሬው ምናምን አይደለምና ግን ብዙ ጊዜ የምታዘባቸው ነገሮች አሉ ከብዙ ሰዎች ጋር። ይሄ አይሆንም፣ አልተሳካልኝም፣ አይሆንልኝም፣ ተበላሽቶብኛል የሚለው ካፋችን የሚወጣው ቃል ምን ያህል ዋጋ እንዳለው ዋጋ እንደሚያስከፍል የተረዳሁባቸው ብዙ አጋጣሚዎች አሉ። ሁሉም ነገር የሚጀምረው የመጽሐፍ ቅዱስ ቃልም እንደሚለው ሁሉም ነገር የሚጀምረው ከቃል ነው። ስለዚህ ቃል ያለውን ዋጋ፣ ቃል ያለውን ትርጉም፣ ቃል ያለውን ነገር ብናቀው መልካም ነው። ግን ቃላት ራሳቸው ከመግደል አይተናነሱ። አንደበት በጣም ብዙ ኃይል እንዳለው ነው የሚነገረው በሁሉም ሃይማኖቶች። ሰው ያፉን ፍሬ ይበላል የሚባለው በትክክል ነው። አንዳንዴ አንድ ነገር ሞክረን አልተሳካ ሲለን በቃ ይሄ ነገር ለኔ አልተፈጠረም፣ በቃ ይሄ ነገር አልሆነልኝም፣ አልተሳካልኝም ውይ እያልን ሁሌ የምናማረር ሰዎች ውይ ያልንበት ነገር ሁሉ ጊዜ ምሬታችን እየጨመረ ሲሄድ ነው እንጂ እውነት ምሬታችንን ሲቀንስ እናላየንም። ማመስገንን አናውቅም። እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም። ላጣነውም ላገኘነውም ነገር ማመስገንን ብዙዎቻችን አናውቅም። ሁሉ ጊዜ ምሬትን፣ ችግርን፣ ጤና ማጣትን፣ ብዙ ነገር መበላሽትን እያሰብን በችግር ላይ ችግር በብሶት ላይ ብሶት እየጨመርን የምንሄደው በሚመጣብን ነገር ሳይሆን በመናስበውና በመናምነው ነገር ምክንያት ነው ብዬ ነው ማስበው። ነው ትወድቃለህ፣ ግን ትነሳለህ፣ ታጣለህ፣ ግን ታገኛለህ። ብዙዎቻችን እንደምታዩት ሚዲያ ላይ እንደምታዩን ሁሉ ነገር ሞልቶልን ሁሉ ነገር አልጋ ባልጋውን ሁሉ ነገር ፐርፌክት ነው አይደለም እየኖርን ያለን። እግዚአብሔር ይመስገን እኔ ሁሉ ነገር አልጋ ባልጋ የተሳካልኝ ይላል። በብዙ ውጣ ወረዶች መሃል ግን ሁሉ ጊዜ ምስጋናን ስለምናስቀድም ነው። ማለፍ ያለብንን ነገር የምናልፈው በትዕግስት በምስጋና ነገሮችን ወደ ፖዚቲቭ መንገድ እንደሚመጣ ተስፋ በማድረግ በእነኚህ ነገሮች ውስጥ ነገሮች በሂደት ሊለወጡ ይችላሉ ብለን ማሰብና ተስፋ ማድረግ መልካም ነው። በዛ ውስጥ ደግሞ ለሆነውም ላልሆነውም ነገር ማመስገንን መልመድ መልካም ነው። ምስጋና ከሚያሳድዷችሁ ሰዎች እንድታመልጡ ያደርጋቸዋል። ጧት ሲነሳ ተመስገን። ጧት መጀመሪያ ስትነሱ እግዚአብሔርን አመስግኑት። አልጋችሁ ላይ ሆናችሁ ሳትወርዱ። ቀኑ አሪፍ ነው፣ ቀኑ ብሩህ ነው፣ ደስ የሚል ቀን ነው ብሎ ያልተነሳ ሰው ቀኑ ብሎ እንደጨለመበት ነው የሚለው። ውህ የሚል ሰው ቀኑ ሙሉ ውህ የሚሉ ብዙ ነገሮች ይገጥሙታል። የእውነት በተግባርም ማለት ነው። አንድን ገንዘብ ይዘን የምንጠቀምበት ለዚህ ብለን ያሰብነውን ገንዘብ እንደማይበቃን ትንሽ እንደሆነ ውህ በቃ አነሰ ውህ እቺ ብቻ ነች ውህ ስንል እቺ ብቻ ነች ማለት በራሱ እኮ ሌላ ለሕክምና እንድናወጣ ያደርገዋል። ሰው የሆነ ነገር አድርጎ አልሳካ ሲለው የ40 ቀን እድል ማለት አይችልም። በጣም ብሶብን ያመመን እየጨነቀንም እኮ እግዚአብሔር ይመስገን ተመስገን ለሆነው ነገር ተመስገን ስንል እኮ እግዚአብሔር ምስጋናን ይፈልጋል። ተመስገን በል፣ ምክንያቱም ሞተህ ልታደር ትችላለህ። እግዚአብሔር እንዳለ ፈጣሪ እንዳለ መታወስን እንዳለ በአእምሯችን ውስጥ ሁሉ ጊዜ እንዳለ ሪማይንድ እንደተደረገ ማወቅ ይፈልጋል። በተለያየ ነገር ደግሞ ያሳየናል። እና ብዙ ሰዎች ምሬትን አይ አልሆነልኝም እኮ አይ ካፋችን የሚወጣው ቃል ሁሉ ጊዜ ፖዚቲቭ ቢሆን መልካም ነው። በምሬት ውስጥ አይቼዋለሁ። አነሰኝ ብዬ ገንዘብ የለኝም ብዬ ባልኩበት ጊዜ ውስጥ የለኝም የምለው እኮ ምናልባት ያልኩት እኮ ምናልባት ለምፈልገው በጣም ፈርዘር ላሰብኩት ነገር ስላልሞላልኝ ሊሆን ይችላል። ግን ፈርዘር ላሰብኩት ነገር ስላልሞላልኝ ያወራሁት ነገር ግማሽ መንገድ እንኳን ሳያስኬደኝ ዜሮ ያስገባኝ። በጣም የወጪ ማት ያመጣዋል። ይሄ ገንዘብ አይበቃኝም ስል የወጪ ማት በቃ ጭራሽ ማለት ማውጣት አልፈልግም፣ አላረገውም፣ ይሄን ማድረግ የለብኝም፣ ይሄን አላውጣም እንዳልል ሆኖ ነው የሚወጣው። አስገዳጅ ነገር ይመጣል። አስገዳጅ ነገሮች የምናመጣው በቃል ምክንያት ነው። ሰው ብሩህ ቀናችንን አናጨልመው። ሁሌ ሰው እንዴት አንዳንድ ሰዎች አሉ በቃ ምሬትን በፍቅር የሚወዱ
ማመስገንን ሳይሆን ውህ ማለትም በፍቅር የሚወዱ ሐዘንን በፍቅር የሚወዱ በሐዘንና በምሬት ውስጥ ብቻ ኢንጆይ የሚያደርጉ ደሞስ እሱ ብቻ እኮ አይደለም እነሱ ምሬትን ይወደዱት እነሱ ማልቀስን ይፈልጉት እነሱ ሁሉ ጊዜ ኮምፕሌን ማድረግ ሁሉ ማማርን ይወደዱት አብሯቸው ያለ ሰው ራሱ አብሮ እንዲማረር ይፈልጋል አብሮ የነሱን ስሜት እንዲጋራ ይፈልጋሉ ያን ካደረገ ደግሞ ሲቀየሙት ያላችሁ ሰው እንዴት ቀኑን ሙሉ ከሚያዝን ሰው ጋር ያዘን ይውላል ሐዘን በትም ስንሄድ እኮ ሰው ሐዘን ላይም ሆኖ እኮ ስንሄድ እኮ ምን ሄደው ለምንድን ነው ያንን ሰው እያጫወት ነው እያዝናና ነው በብዙ ነገር ሐዘኑን እንዲረሳ ለማድረግ አንድ ሐዘን ቤተሰብ ምን ሄደውኛ አላማው እኮ ይሄ ነው እግዚአብሔር ያጽና ብለን በዛውስ ደግሞ ከኃይለኛ የሐዘን ስሜቱ እንዲወጣ ማናረገው ነገር የለም ጨዋታ እንፈጥራለን ካርታ መጫወት አለ ተሰብስቦ መቀለድ አለ እንግዲህ እዛ ቤት ሬሳ ወጥቷል እዛ ቤት ሰው ሞቷል እዛ ቤት ሐዘን ነው ግን በተለያየ መልክ እያሳቀን ያን ሰው ከጭንቀቱ ስለማውጣት የምናረገው ጥረት ይሄ ማህበራዊ ህይወታችን ትልቅ ቫልዩ ያሳየናል ግንስ አንዳንድ ሰዎች በቃ ለምን ከኔ ኩላ አላለቀስክም ብሎ የሚያኮርፍ ሰው አለ እኔ እንዲሆኝ እንዴት ትስቂያለሽ የሚል ሰው አለ ኦፍ ኮርስ ጭንቀትና ሐዘን ማንንም ሰው ፈልጎት አይደለም የሚያመጣው ማንንም ሰው ቀኑን ሙሉ ፈልጎ ተጨንቆ አይደለም ግን አንዳንድ ሰው እንዳልኳቸው በጣም ይወዳል ጭንቀትና ያንን ጭንቀት ደግሞ ካልተጋራው ደግሞ የሚቀየም ሰው አለ እኔ በግሌ አንሰው ሸሻለሁ ያቱም ቀኔን ማበላሽት አልፈልግም ሁሌ በቻልኩት መጠን ቀኔን ስቄ ቢከፋኝም ደስ ቢለኝም ባጣም ባገኝም ባያመኝም ፈጣሪና መስኪኜ ስቄ መዋል ፈልጋለሁ አንድ ሰው ሁሌ ራሴን አመመኝ የሚል ሰው ካለ እውነት መቼም አይተውም ያራስ ሁሌ አንቲፔን ይፈልጋል አንቲፔን ደግሞ ይለምዳል ከዛ ኖርማል በሽታ ይሆናል በሽተኛ ነኝ ይላል ለምን አላችሁ ሳይሆን ምሬትንና ሐዘንን የምትወዱ ሰዎች ወደ ኋላ እድሜያችሁን እያጠረ እድሜያችሁ እውነት በጣም ከባድ ኪሳራ ውስጥ እየገባችሁ እንደሆነ ብታውቁት መልካም ነው በጣም ፍቅርና ደስታና ሳቅ ያለው የት እንደሆነ ታውቃላችሁ ምንም ብዙ አቅም የሌላቸው አነስተኛ ኑሮ ያላቸው ቤተሰቦች መሃል ነው አመስጋኞች መሃል ነው አቅምና ኑሯቸው ጥሩ ትንሽ የሆነ ብቻ ሳይሆን አመስጋኝ ቤተሰቦች መሃል ነው በየትኛው እምነት ውስጥ አመስጋኝ እግዚአብሔር ይመስገን ፈጣሪ ይመስገን አላህ ይመስገን የሚሉ ሰዎች ውስጥ ደስታ አለ ደስታ ብቻ ሳይሆን ምስጋና ስላለ ጤናም አለ እግዚአብሔር ይመስገን በቀላሉ አንብቤ የምረዳ ሰው ነኝ እግዚአብሔር ይመስገን እኔ ሁሉ ነገር አልጋ ባልጋ የተሳካልኝ ይላል ሰው ምስጋና ከሚያሳድዷችሁ ሰዎች እንድታመልጡ ያደርጋችኋል አንተ ተመስገንልኝ ወደፊት ታረግልኛለህ እንደምታረግልኝ አምናለሁ አንተ ይሄን ቀን እንደምታሳልፈኝ አምናለሁ ለዛሬ ግን እግዚአብሔር ይመስገን ቢያንስ እኮ መሽቶ ነክቶልኛል ቢያንስ እኮ ሌሎች አንዳንድ ሰዎች እንደተኙ የቀሩ ሰዎች እንዳሉ ሁሉ እኔ ግን ነቅቻለሁ እድሜ ጨምረልኛል አንድ ቀን ጨምረልኛል ደግሞ ነገንም ደግሞ አሳድረኝ በሰላም ያለችኝን ደግሞ ባርክልኝ እጄ ላይ ያለው ነገር ባርክልኝ ጤናዬን መልስልኝ እባክህን ነው እንጂ ሁሌ ከተማረረን አይቆምም የጤና ጉዳይም አይቆምም እውነት ሁሉ ሰው ጤነኛ ሆኖ ይመስላችኋል እንደሚያመሰግነው እውነት ሁሉ ሰው ሞልቶለት ኑሮ በቃ ፐርፌክት ሆኖ ገንዘብ በደንብ አግኝቶ የሚፈልገው ነገር በልቶ የሚፈልገው ነገር ለብሶ የሚፈልገው ቦታ ሄዶ ተዝናንቶ ይመስላችኋል እንደሚያመሰግነው አይደለም ጥቂት ነው ይሞላለት በጣም ግን በምስጋና በረከት እንዳለ የሚያውቁ ሰዎች ሁሉ ጊዜ ያመሰግናሉ ተመስገን ስለረዳይ ተመስገን ልቤ ውስጥ በብርሃን እንዳለ ስላሳወቀኝ ተመስገን እንዴት ነበር አዳር እግዚአብሔር ይመስገን መልካም ነው ግን እኮ በስቃይ ውስጥ ይሆናል ያደር ነው እንዴት ነሽ እግዚአብሔር ይመስገን ነገ ጥሩ ይሆናል ውሎ እንዴት ነበር እግዚአብሔር ይመስገን ምንም አይል ጥሩ እግዚአብሔር ይመስገን መልካም ይሆናል ነገ ግን እኮ መልካሙን አልዋለም አላደረም እራሱ ሳናቀው ህመሙ ከላያችን ላይ ይወጣል በረከት ማጣቱ ከላያችን ላይ ይነሳል ማጣት መራቡ ከላያችን ላይ ይነሳል ሁሌ አመስጋኝ ሰው እውነቴን ነው የምላችሁ አመስጋኝ ሰው ሰሞኑን ይሄ ነገር ቢሆንልኝ ይሄ ነገር ባደርግ ይሄን ሰው ባገኘው ሰሞኑን እቺ ነገር ትሞላልኝ ብሎ የሚል ሰው በጣም በሚገርም ሁኔታ ያገኘዋል ደግሞ እግዚአብሔር ደግሞ የሚያረጋው ፈጣሪ የሚያረጋው ደግሞ እንዳደረገ እንድናቅ ምክንያት እየፈጠረ እኔ ብዙ ጊዜ ያጋጠመኝ ነገር ነው የምነግራችሁ ከሌን ደግሞ በጣም ረጅም ጊዜ ካገኘሁት የጠፍታ ይሆን ይሄን ሰው ባገኘው ደስ ይለኛል ብዬ ባለፈው ራሱ ገርሞኛል ጭራሽ ላገኘው የምችልበት ፖሲቢሊቲ የለኝም ስልኩን ላገኘው የምችልበት ፖሲቢሊቲ የለኝም በአካል ላገኘው የምችልበትን ፖሲቢሊቲ የለኝም የሆነ መንገድ እየሄድኩኝ
በዚህ መንገድ አልሄድም በዚህኛው ይሻለኛል ብዬ ድንገት ግማሽ መንገድ ሄጄ ሐሳብ ቅይሬ ስመጣ ከርቀት አይቼ ወይ ጉድ ገኒ ምናምን ሲባል ደነገጥኩኝ። እንዲገባኝ አድርጎ ያንን መንገድ አስተቶኝ በዚህ መንገድ አመጣኝ። እማላስበውን ሰው አገናኘኝ። እሱ ብቻ አይደለም ይሄ ነገር ዛሬ ቢሆንልኝ የሆነ ሰዓት ቦታ ላይ ለምሳሌ እኔ በቀደም እናቴን ጥርሷን ላሰራት ሄጄ ቀጠሮ 7-8 ቀጠሮ ነበረ። በነገራችን ናታኖል ዴንታል ክሊኒክን በጣም አመስግኑልኝ። ናታኖል ዴንታል ክሊኒክ አሁን አዲስ ከፍቷል እዚህ ቦሌ ኤርላይንስ ፊት ለፊት በጣም በሚገርም ፓላስ በጣም ነው የሚያምረው። ውጭ ሀገር ህክምና ላይ ያለና ይመስለው የባለሙያዎቹ ብቃት የባለቤቷ ደግሞ የዶክተር ህሊና ብቃት በጣም ነው የሚገርመው። ናታሎን አገኟቸው በእናታችሁ በጣም የሚገርም ቤት ነው። ሂዱና ጎብኟቸው። ጥርሳችሁን የሚያማችሁ ብሬስ ማድረግ የምትፈልጉ ማስነቀል የምትፈልጉ የስር ህክምና የምትፈልጉ ሙሉ የጥርስ ህክምና ከበቂ ኮምፈርት ምቾት ጋር ታገኛላችሁ። እና ሰዓቴ አሁን ትንሽ ማረፍ ፈልጌያለሁ። ምን አለበት 4 ሰዓት ቀጥረውኝ ነበር እንደው 5-6 ሰዓት ቢያረጉልኝ ምን አለበት ብዬ ውስጥ ዝም ብዬ እንትን ብዬ ስልክ አነሳውና አይ ዶክተርማ በሰዓት ልዩነት ስለሆነ የሚያከሙት ከቀጠሮዬማ ወደ ኋላ አልልም ብዬ ተውኩና ቁጭ አረኩት። አምኒን ከ10 ደቂቃ በኋላ ደውለው ገኒ ሌላ ፔሸንት ስላለ 1 ሰዓት ወደፊት እንክፈው አሉ። አያችሁ የልቤን ሾት ራሳቸው መለሱልኝ። ይሄ ደግሞ እግዚአብሔር እንድረዳው እንዲገባኝ አድርጎ ስልኩን እንዳስቀምጥ አደረገኝ እንደሚሰማኝ። ከዚህ በላይ በጣም ብዙ ያልነገርኳችሁም ነገራችሁ ብዙ ታሪክ አለ ወደፊት የሱን ምላሽ ማለት ነው። በብዙ ነገር የሆነ ነገር ማድረግ ስፈልግ እግዚአብሔር ቀድሞ ያመቻችል። ይሄ ነገር ባደርግ እናቴን አሁን መንከባከቢያ ጊዜ ቢኖረኝ እናቴን በደንብ ህክምና እንድታገኝ አጠገቧን ብሆን ብንከባከባት በየቀኑ ሐኪም ቤት ወስጄ እግሯን እያሸው የምትፈልገውን ቤቴ ተንከባከብኩ አልብሼ በቃ አጥቢያት ገላዋን ተንከባክቢያት እኔ እናቴን አርጌ እኮ አላቀኝ ማድረግ ፈለኩኝ። አንዴ መጣችልኝ። ያሰብኳቸውን ነገሮች ሁሉ እንዳደረግ እግዚአብሔር ነገሮችን አመቻቸልኝ። ጊዜ ሰጠኝ። በጣም በሚገርም ሁኔታ እኮ ነው። ለምን ሰው ያፉን ፍሬ ይበላል ይላል። ምኞቱን ነው የሚበላው። ግን ያ በምስጋና ውስጥ ነው። ስለሰጠኝ አመሰግናለሁ፣ ስላሳጣኝም አመሰግናለሁ፣ ስላመመኝም አመሰግናለሁ። ትምረኛለህ ነገር ያሳመምከኝ ቤት ያስቀመጥከኝ ለምክንያት ነው። ምናልባት ዛሬ አሞኝ ቤቴ ባልቀመጥ ኖሮ የሚደርስብኝ አደጋ ሊኖር ይችላል። ሰው ኮን ነገር ጋር ያስቀረኝ ብዬ ነው ማስበውና አመሰግናለሁ። እንዳልኳቸው አሁን ፐርፌክት ነኝ እያልኳቸው አሉ። ሰው ነኝ፣ አንዳንዴም ማረራለሁ። ግን ደግሞ የእግዚአብሔርን ስራ የፈጣሪን ስራ ደግሞ አውቃለሁ። ምስጋናን እንልመድ። በችግርም በደስታም በማጣትም በህመም በየትኛውም ነገር ውስጥ ማመስገን እንልመድ። ፈጣሪ ደግሞ በምስጋናችን ውስጥ በደስታችን ውስጥ በቃላችን ውስጥ እሱ በእኛ ህይወት ውስጥ እንዳለ አውቆ ነው የሚያሳየን። ይመልስልናል። ግን እንድናቅ አድርጎ እንዲገባን አድርጎ ወደ ኋላ እንድናስብ አድርጎ ይሰጠናል የምንፈልገውን ነገር። በየትኛውም ሰርከምስታንስ ውስጥ እናመስግን። ቃል በጣም ትልቅ ዋጋ አለው። ግን ቃላት ራሳቸው ከመግደል አይተናነሱ። አመመኝ ሁሌ ደከመኝ ሁሌ ካል አይተወንም፣ በፍጹም አይተወንም። ለምን? ጥሩ ቃል እግዚአብሔር ይሰማዋል። ጥሩ ቃልን እኮ ከአየር ላይም ይቀልበዋል እኮ ያኛው ስሙን መጥራት የማንፈልገው ዲያብሎስ ይሰማዋል፣ ይጠልፈዋል። ምሬቱን ምኑ ይጠልፈዋል፣ ምሬቱን ይጨምርልናል። ለምን? እኛ እያመሰግን አይደለም እሱን ዋናውን ፈጣሪያችን ስንማርኩ ሁሉ ጊዜ የሚፈልገው ምሬትን የሚፈልገው የኛው ሰይጣን ነው። ተቀብሎ ይጨምራል። ካላመሰገን ነው ደግሞ እሱ ደግሞ የራሱ ደግሞ አለው። ምስጋና ይፈልጋል፣ ሪኮግኒሽን ይፈልጋል፣ መኖሩን እንድናረጋግጥለት ይፈልጋል። ለኛ ሁሉ የሚያስብ ስለ ፍቅር የሞተ ስለ ፍቅር ያለፈ ስለ ፍቅር ስንት ዋጋ የከፈለ ፈጣሪ ሁሉ ጊዜ ሪኮግኒሽን ይፈልጋል። ሰው እናስታውስኛም ማን ሁሉ ጊዜ ማን ሞልቶለት ይኖር ይመስላችኋል? ማንም ደሃው ማከለኛ ያለው ሀብታሙ እውነት ሞልቶለት አይደለም። ሀብታሙ ብትሉ እንቅልፍ የሚያጣበት በጣም ብዙ ነገሮች ይኖሩታል። ምክንያቱም ብዙ ነገር ከሀብቱ ጀርባ ብዙ የሚያሳስቡ የሚያስጨንቁ ነገሮች አሉ። በጣም ብዙ እንቅልፍ የሚነሱ ጉዳዮች አሉ። እነኛ ሁሉ እንቅልፍ ይነሳዋል፣ ግን ያመሰግናል። ስለዚህ ላለው ይጨመርለታል ይባላል። ሰው ላለው ይጨመርለታል ሲባል የሰው ልጅ የሚያስበው ለሀብታም ይጨመርለታል ብሎ ነው የሚያስበው አይደለም። ለአመስጋኙ ይጨመርለታል፣ ለደስተኛው ሰው ይጨመርለታል። በጣም ባገኘም በከፋውም ምንም በተሰማው ሰዓት ላይ የሚያመሰግን ሰው ሁሉ ይጨመርለታል። እሱ ነው ላለው ይጨመርለታል ማለት። ስተቱን የሚያቅ ኃጢያቱን የሚያቅ ያጠፋውን ነገር የሚያቅና ይቅርታ የሚጠይቅም ይጨመርለታል። ላጠፋው ነገር ምክንያት የሚፈልግ ላጠፋው ነገር ለዚህ እኮ ነው ያረኩት የሚል ሰው ደግሞ አይጨመርለትም።
ብዙ ነገር ያጣል፣ ይጨመራል፣ ዳሜጁ ይሄዳል፣ ይቀጥላል። ስለዚህ በህይወታችን ውስጥ አመስጋኝ መሆንን እንውደድ። ለሆነውም ላልሆነውም እግዚአብሔር ይመስገን ማለትን እንልመድ። ጠዋት ስንነሳ ከውስጣችን የሚወጣው ቃል ፖዚቲቭ ኢነርጂ እንዲኖረው እናድርግ። ሁል ጊዜ ያሰብነውን ነገር እግዚአብሔር ቢዘገይም እንደሚሞላልን እንደሚያደርግልን ከጎናችን እንዳለ ሁል ጊዜ እናስብ። ምልክቶችን እናያቸው፣ እንወቃቸው። ምልክቶችን ሊያደርግልን የፈለገው ነገር ምልክቶችን እስቲ ኖቲስ እናድርግ። ስናደርግኩ ከጎናችን ፈጣሪ ሁል ጊዜ እንዳለን እንረዳለን። እኛኮ ትንሽ ነገር ሲያደርግልን ትንሽ ነገር መፍትሄ ስናገኝኮ ያችን ምልክት እንኳን ለማየት ፈቃደኞች አይደለም። እንዳልኳችሁ ነው። መንገድ አስቶኝ በሌላ መንገድ ሲያመጣኝ ልክ ሳያን የምፈልገውን ሰው ልክ ሳይ ምልክቱ ነው የገባኝ። ለምን ያን ነገር አስቶኝ ወደዚህ ያመጣኝ? ኦኬ የምፈልገውን ነገር መልስ ሰጠኝ ማለት ነው ፈጣሪ። እግዚአብሔር ይመስገን። የምፈልገውን አድራሻ ተቀተላውጪ ምናምን መጣው። አይ ምልክቱን ለማወቅ ዝግጁ ነኝ እኔ። እንደሚያደርግልኝ ለማወቅ ዝግጁ ነኝ። አዳምጣለሁ። የሱን መልሶች የሱን የመልስ መንገዶችን አዳምጣለሁ፣ እከታተላለሁ፣ አያለሁ፣ አመሰግናለሁ። ስለማመሰግን ሁሌ ደስተኛ አድርጎ እያኖረኝ ነው ያለውና የሰው ልጅ ከሳቁ ጀርባ ብዙ ቁስሎች ይኖሩታል። ብዙ ነገር አለ። አንዳንድ ሰው በጣም ሲስቅ በጣም ደስተኛ ይመስላል፣ ግን ብዙ ነገር ውስጡ ይኖራል። ምናልባትም ያን ውስጡ ያለውን ጩኸት ለመሸፈን ይላል የሚስቀው፣ ግን በዛ ሳቅ ውስጥ ግን አመስጋኝ ስለሆነ ፊቱ ጸዳሉ ያምራል። የሆነ ብለስድ የሆነ ነገር ታያላችሁ። እና ለቃል ትልቅ ትርጉም እንስጥ። ቃል በጣም ጉልበት አለው። እኔ በጣም ስለሰራልኝ ነው ለእናንተ ማካፈላችሁ። ካፋችን የሚወጣው ነገር ላይ እንጠንቀቅ። ካፋችን የሚወጣውን ነገር ተቀብሎ ይበልጥ አግራቤት የሚያባብስ ዲያብሎስ አለ። ካፋችን የሚወጣውን ቃል ተቀብሎ ደግሞ ይበልጥ የሚባርከን፣ ይበልጥ የሚያስደስተን፣ ይበልጥ የምንፈልገውን ነገር የሚሞላልን፣ ያጣነውን ነገር የሚያስተካክልልን፣ የጎደለንን ነገር በሂደት የሚያስተካክልልን፣ ግን ትግስታችንን የሚፈልገውን ፈጣሪ እናዳምጥ። ስለዚህ ጠዋት ስንነሳ ማመስገንን፣ ደስተኛነትን፣ አንድ ቀን መጨመሩ ለኛ ትልቅ ዋጋ እንዳለው፣ ዛሬ ቀኑ ብሩህ ነው ማለት ጨለማ ሆኖ ጭጋግ ሆኖ ዝናብ ሆኖ ደስ የሚል ቀን ነው ብለን ብንነሳ እኛ የውስጣችንን ነው እግዚአብሔር የሚሞላው፣ ፍላጎታችንን ነው የሚሞላው የሚያረጋግጥልንና ለቃል ለምናደርገው ነገር ትልቅ ዋጋ እንስጥ። ከምሬት እንውጣ። ሁሌ ጨለማ ነገር ከማሰብ ሁሌ ውጭ ምን ነው አይ ምናምን ከማለት እንውጣ። ይጭ ምን አይሆንም። ተመስገነኝ ጌታ፣ አመሰግናለሁ ስለሰጠኝ፣ አመሰግናለሁ ሳቄን ስላልቀማኝ፣ አመሰግናለሁ ቀኔን ስላሳመርኩ፣ አመሰግናለሁ በቤተሰቤ ስለባረከኝ፣ አመሰግናለሁ ባትባርከኝም ደግሞ ትባርከኛለህ ብዬ እጠብቃለሁ። አንተ ስለምታደርገው ነገር ታውቃለህ። ካፋችን ለሚወጣ ነገር ዋጋ እንስጥ የሚለውን ነገር ለማረጋገጥ ነው የመጣሁት። እኔ ተመልካቾች በጣም ነው የማመሰግነው። እናንተም ከዚህ ጋር የተያዘ ልምድ ካላችሁ ኮሜንት ላይ ያሳውቁኝ፣ ጻፉልኝ። 0905832283 የስልክ መስመራችን ላይ ከዚህ ጋር የተያዘ ነገር ካላችሁም ደግሞ መታችሁ ሐሳባችሁን ማቅረብ የምትችሉበትን መድረክ እናመቻቻለን። የዛሬን ጨርሻለሁ። ሰላም ሁኑ።